እንዳምላካችን እንደ እግዚአብሔር ቅዱስ ፈቃድ ላለን ጊዜ የምንማማርበት የትምህርታችን መነሻ የሚሆነው ኃይለ ቃል በዮሐንስ ወንጌል ምዕራፍ 1 ከቁጥር 46 ላይ ያለውን ቃል መነሻ በማድረግ ይሆናል። ቃሉም እንደዚህ ይላል። ረከብናሁ ለኢየሱስ ወልደ ዮሴፍ እምናዝሬት ዘጸሐፈ ሙሴ ውስተ ኦሪት ወነቢያት ተነበዩ በእንቲአሁ። የዮሐንስ ወንጌል ምዕራፍ 1 ቁጥር 46 ላይ ፊልጶስም ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል አለው ይላል። የዮሐንስ ወንጌል ምዕራፍ 1 ቁጥር 46 ላይ ይሄ ሙሉ ሐሳቡ ሲሆን ለትምህርታችን አካሄድ እንዲመቸን አንዱን ሐረግ ብቻ መዘን እንማማራለን። የናዝሬቱ ኢየሱስን አግኝተነዋል። የዮሐንስ ወንጌል ምዕራፍ 1 ቁጥር 46 ላይ አምላካችን ቅዱስ እግዚአብሔር ለነቢያት ትንቢትን፣ ለሐዋርያት ስብከትን፣ ለተከታዮቻቸውና ለሊቃውንት ሁሉ ጥበብና ምስጢርን የገለጠ የጥበብ የምስጢር መዝገብ እግዚአብሔር መንፈስ ቅዱስ በቸርነቱ ምስጢሩንና ጥበቡን ለሁላችንም ይግለጽልን። የናዝሬቱ ኢየሱስን ምን አድርገነዋል? አግኝተነዋል ይላል። ሐዋርያውና ወንጌላዊው ቅዱስ ዮሐንስ እንደጻፈው ፍቁረ እግዚእ የተባለው የጌታ ወዳጅ እንደጻፈው በዮሐንስ ወንጌል ምዕራፍ 1 ቁጥር 46 ላይ ተጽፎ የምናገኘው ነው። ይህን ርዕስ የመረጥንበት ምክንያት እንደ ቤተ ክርስቲያናችን ቋንቋ እንደ ቤተ ክርስቲያናችን አስተምህሮ ከታኅሳስ 7 እስከ ታኅሳስ 13 ያለው ጊዜ ዘመነ ስብከት በመባል ይታወቃል። ቤተ ክርስቲያናችን ዓመቱን ሙሉ የምትቀምርበት የምታስተዳድርበት የራሷ መመሪያና ደንብ አላት። ሁላችንም እንደምናውቀው አሁን እየጾምነው ያለነው ጾም ጾመ ነቢያት በመባል ይታወቃል። ማን በመባል ነው የሚጠራው? ጾመ ነቢያት። ነቢያት ከሰማየ ሰማያት እንዲወርድ ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም እንዲወለድ በጸሎታቸው በልመናቸው በሱባኤያቸው ይጠይቁት እንደነበረ ክንድህን ከአርያም ላክልን፣ ክንድ የወደቁትን ያነሳል፣ የራቁትን ያቀርባል፣ የተራቡትን ይመግባል፣ የተጠሙትን ያጠጣልና ጽድቀን ተርበናልና እንዲመግበን ክንድህን ቀኝህን ላክልን፣ ወድቀናልና እንዲያነሳን ቀኝህን ክንድህን ላክልን እያሉ ይወርዳል ይወለዳል እያሉ በተስፋ እግዚአብሔርን ደጅ ይጠኑ እንደነበረ በማሰብ ቅድስት ቤተ ክርስቲያናችን ደግሞ ነቢያት የተነበዩት ትንቢት ደረሰ። ሊቁ ቅዱስ ያሬድ እንደሚነግረን ነቢያት ሰበኩ ዜናሁ እሙነ ኮነናሁ ወልድ ተፈነወ እምኀበ አቡሁ። አሁን የቤተ ክርስቲያናችን የጾም ሥርዓቱ ደግሞ ነቢያት የተናገሩት ከንቱ ሆኖ አልቀረም። ነቢያት የቆጠሩት ሱባኤ ደረሰ፣ የተናገሩት ትንቢት ተፈጸመ በማለት በነቢያትና በሐዋርያት መሠረት ላይ የታነጸች ቤተ ክርስቲያን ስላለችን እነሆ ጾመ ነቢያት በማለት እየጠራን በዚህ ወቅት ደግሞ ከሁሉም በበለጠ ሁኔታ የነቢያትን አስተምህሮ፣ የነቢያትን ስብከት፣ የነቢያትን ጸሎት የምናስብበት ጊዜ ስለሆነ ዘመነ ስብከት ተብሎ ይጠራል። ምንም እንኳን ዕለተ እሑድን ተከትሎ የነቢያት ስብከት ቢሰበክም ቀኑ ግን ወሰኑ ግድቡ ልኬቱ ከታኅሳስ 7 እስከ ታኅሳስ 13 ነው። ከታኅሳስ 7 እስከ ስንት ነው? ዛሬ ደግሞ የዘመነ ስብከት መነሻ ዛሬ ዕለተ እሑድ ቢሆን ኖሮ እርሶ ያነቡ ኮድ BA 8373
መንገድ ዘግቶብናልና እንድታነሱ የሚል መልእክት ስለመጣ ነው። እግዚአብሔር ከሁላችንም ጋር ይሁን። ወደ ትምህርቱ እንመለሳለን። እግዚአብሔር አይምሮአችንን ይግዛልን። ነቢያት ይወርዳል ይወለዳል ያሉት ደረሰ በማለት ቤተክርስቲያናችን የብሉይ ኪዳንና የሐዲስ ኪዳኑን አስተምሮ በአንድነት ይዛ የምታስተምር ስለሆነ ከዚህ የተነሳ ዘመነ ስብከት ከታኅሳስ 7 እስከ ታኅሳስ 13 ያለውን ይዛ ታስተምራለች። ወደ ታች ታኅሳስ 6ን አይነካም፣ ወደ ላይ ታኅሳስ 14ን አይነካም። ስለ ዘመነ ስብከት ለማንሳት ደግሞ ወንጌል ራሱ ምን አለን? ረከብናሁ ለኢየሱስ ወልደ ዮሴፍ እምናዝሬት ዘጸሐፈ ሙሴ ውስተ ኦሪት ወነቢያት ተነበዩ በእንቲአሁ። ፊልጶስ ናትናኤልን አግኝቶ ነቢያት ትንቢት የተናገሩለት፣ ሙሴ በኦሪቱ የጻፈለት፣ ዳዊት በመዝሙር የዘመረለት የናዝሬቱን የዮሴፍ ልጅ የሚሉት አይሁድን አግኝተነዋል ብሎ የተናገረው መነሻ በማድረግ ቤተክርስቲያን ታስተምራለች። ወደ ወንጌሉ ከመግባታችን በፊት ግን ዘመነ ስብከት ለምን ተባለ የሚለውን ማየት ያስፈልጋል። የዘመን ልኬቱ ቅድም እንዳየነው ከታኅሳስ 7 እስከ ታኅሳስ 13 ያለው ጊዜ ሲሆን ዘመነ ስብከት የነቢያት ስብከትና አስተምሮ የምንዳስስበት ሲሆን በዘመን አከፋፈል እነሆ ከልደተ አብርሃም እስከ ልደተ ዳዊት ያለውን ጊዜ ይወክላል። እነሆ በምሳሌ ስንመለከተው ደግሞ የዘመነ መሳፍንት ምሳሌ ነው። ከሙሴ ጀምሮ ከዘመነ መሳፍንት እነሆ እስከ ዘመነ ነገሥት ያለውን ጊዜ ስለሚወክል የዘመነ መሳፍንት ምሳሌ ነው ይላሉ ሊቃውንቱ። ምን ማለት ነው? ዘመነ መሳፍንት ከልደተ ክርስቶስ ከዘመነ ክርስቶስ በሁለት ዘመናት ይቀድማል። በስንት ዘመናት ይቀድማል? በሁለት ዘመናት። ዘመነ ስብከት ደግሞ ከበዓለ ልደት በሁለት ሳምንታት ይቀድማል። ከዚህ የተነሳ ቤተክርስቲያናችን ዘመነ ስብከትን ከዘመነ መሳፍንት ከሙሴ እስከ ዘመነ ነገሥት ያለውን ዘመን በመቀመር በማነጻጸር ታስተምራለች። በዚህ ዘመን የነቢያት ትንቢት፣ የሙሴ ስብከት፣ የሙሴ ኦሪት ጽሕፈት፣ የሙሴ ሕግ አያያዝ ሥርዓት እየፈተሰች የምታስተምርበት ጊዜ ነው። ስለሆነ ወንጌሉ እንደሚነግረን እንደዚህ ይላል። በዮሐንስ ወንጌል ምዕራፍ 1 ቁጥር 46 ላይ ስንመለከተው በዚህ ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ መዋዕለ ጾሙን ፈጽሞ ሐዋርያትን የሚሰበስብበት ጊዜ ነበረና ሐዋርያትን እርስ በርሳቸው የሚደጋገሱበት የሚጠራሩበት ጊዜ ነበረና ፊልጶስ የተባለው ናትናኤልን ባገኘው ጊዜ እንዲህ ብሎ መሰከረለት ይላል። ረከብናሁ ለኢየሱስ ወልደ ዮሴፍ እምናዝሬት ዘጸሐፈ ሙሴ ውስተ ኦሪት ወነቢያት ተነበዩ በእንቲአሁ። ሙሴ በኦሪቱ የጻፈለትን ማን በኦሪቱ የጻፈለትን ዘመነ ሙሴ ዘመነ ነቢያት የምንለው ከዚህ በመነሳት ነው። ሙሴ በኦሪቱ የጻፈለትን ማለት ምን ማለት ነው? ሙሴ ክርስቶስ እንደሚወለድ ከሰማየ ሰማያት እንደሚወርድ ከድንግል ማርያም እንደሚወለድ ሙሴ የሰበከበትን ስብከት በማንሳት ነው ሙሴ በኦሪት የጻፈለትን ያለው ፊልጶስ። እዚህ ላይ እንደምንመለከተው ፊልጶስ ምሁረ ኦሪት መኖሩን ያረጋግጥልናል። ወንጌሉ የኦሪትን ሕግ ያውቅ ነበረ፣ የነቢያትን ትንቢት ይመረምር ነበረ። ይሄንን ስለሚያውቅ ነቢያት እንደተናገሩለት፣ ሙሴ ደግሞ በኦሪቱ እንደጻፈለት ሙሴ በዘርህ ይባረካሉ፣ አሕዛብ በዘርህ ይባረካሉ፣ በይስሐቅ በኩል ዘር ይጠራልሃል እያለ ስለ ክርስቶስ መስበኩን ስለ ክርስቶስ መናገሩን ፊልጶስ ይህንን ነገር ተረድቶ ናትናኤል እንዲህ ብሎ ነገረው። የናዝሬቱን ኢየሱስን አግኝተነዋል። እርሱ ደግሞ ምን አይነት ነበረ ቢባል ሙሴ በኦሪት የጻፈለት፣ ሙሴ በሕግ ያሰፈረለት። ማን በሕግ የጻፈለት? አሁን ሙሴ ስለ ኢየሱስ ክርስቶስ መናገሩን ስለ ኢየሱስ ክርስቶስ መስበኩን ኢየሱስ ክርስቶስ ከሰማያት ወረደ ከድንግል ማርያም ተወለደ ስንል እንደ እንግዳ የደረሰ እንደ ውሃ የፈሰሰ አይደለም። እግዚአብሔር አስቀድሞ ለወዳጆቹ ለአገልጋዮቹ ለነቢያት ለነ ሙሴ ምስጢሩን ገልጸዋል። ሊቁ ቅዱስ ጊዮርጊስም ሲናገር ምን ይላል? አባ ጊዮርጊስ ዘጋስጫ ዘበነቢያት አሰንፈሰ ከመያስ ቃሎ ለሕዝብ ይላል። ነቢዩም እንደተናገረው
እግዚአብሔር ለነቢያቱ ለአገልጋዮቹ ለባሪያዎቹ ምስጢሩን ካልገለጠ በቀር ሥራ አይሰራም ይላል። ይህ ማለት እግዚአብሔር አስቀድሞ ለነቢያቱ ምስጢሩን ይገልጣል ሲባል እግዚአብሔር ለሥራው አጋዥ ያስፈልገዋል፣ ረዳት ያስፈልገዋል፣ ተባባሪ ያስፈልገዋል ማለት አይደለም። ለባሪያዎቹ ለነቢያት ምስጢሩን ይገልጣል ማለት ከፍቅሩ የተነሳ ከጸጋው ብዛት የተነሳ መንገዱን ያሳያቸዋል እንጂ እግዚአብሔር መንገድ ጠፍቶበት ሥራ አጥቶት አጋዥ ፈልጎ የሚጠራቸው አይደለም። መጽሐፍ እንደሚናገር እግዚአብሔር ሁሉን ነገር ይሰራል እንጂ ለሥራው ተባባሪ ረዳት አጋዥ አያስፈልገውም። ሰማይና ምድር ሲፈጥር ከጎኑ ማንም አልነበረም፣ አማካሪም አልነበረውም። ፀሐይን ሲያጨልም ፀሐይን ሲያወጣ እግዚአብሔር በጥበቡ ሁሉን ነገር ያደርጋል። ዝናባትን ይቆጣጠራል፣ ያጨልማል፣ ያነጋል፣ ያስመሻል። ቀኑን በመዓልት ሌሊቱን በቀን ያፈራርቃል። ክረምቱን በበጋ በጋውን በክረምት ይለዋውጣል። ይሄንን ሲያደርግ ማንንም አያማክርም፣ ማንም አጋዥም አያስፈልገውም። ሊቁ እንደነገረንም ኢይጽሕቅ ዘይመክሮ ወኢይሐስብ ዘይረዶ አልቦቱ ጥንቶ ይተፍጻሜት ይላል ሊቁ። እግዚአብሔር ለሥራው ተባባሪ አያስፈልገውም፣ አጋዥም አያስፈልገውም። ሁሉን በሁሉ ይሠራ ዘንድ ሁሉን በሁሉ ያደርግ ዘንድ ጥበብ አለው። ክብር ምስጋና ለጥበበኛው አምላካችን ለእግዚአብሔር ይሁን። ሁሉን ያደርጋል፣ ሁሉን ይሠራል። በሥራው ድካም የለበትም፣ በሥራው ጉለት የለበትም፣ እንከን የለበትም። ሁሉን ነገር አሳምሮ ይሠራል፣ ሁሉን ነገር አምልጦ ይሠራል። በሥራው ውስጥ ጉለት አያውቅም። ነገር ግን ከፍቅሩ ብዛት የተነሳ ከጸጋው ብዛት የተነሳ ለነቢያት ምስጢሩን ይገልጥላቸዋልና ዘበነቢያት አሰንፈሰ ከመ ያስምዕ ቃሎ ለሕዝብ። እግዚአብሔር አስቀድሞ በነቢያት አድሮ ተናገረ። በነቢያት አድሮ የተናገረውን ለመፈጸም ደግሞ በነቢያት አድሮ ያስቆጠረውን ሱባኤ ተግባራዊ ለማድረግ ደግሞ የነቢያትን ጸሎት እንደሰማ ቤተ ክርስቲያናችን ዘመነ ስብከት እያለች ታከብራለች። ስብከት የሚባለው በዓል ከንዑሳን በዓላት እንደ አንዱ ሆኖ ይቆጠራል። ስብከት፣ ብርሃን፣ ኖላዊ፣ በዓለ ጌና፣ በዓለ ግዝረት፣ እነዚህ ልደተ ስምዖን የመሳሰሉት በዓላት ከንዑሳን በዓላት እንደ አንዱ ሆኖ ይቆጠራሉ። ስለሆነም በዚህ ዘመን ቤተ ክርስቲያናችን ሙሴ በኦሪቱ መጽሐፉን የሙሴ ሕይወት፣ የሙሴ አገልግሎት፣ የሙሴ ኑሮ የክርስቶስን አመጣጥ ያስረዳ ነበረ። ለዚህ ነው ፊልጶስ ለናትናኤል ሲነግረው ዘጸሐፈ ሙሴ ውስተ ኦሪት፣ ሙሴ በኦሪቱ የጻፈለት አለ። ማን በኦሪት የጻፈለት? ሙሴ በኦሪት የጻፈለት። ምን ብሎ ነው የጻፈው ነው አሁን የምናነሳው። ሙሴ በኦሪት የጻፈለት አለ። ነቢያት ትንቢት የተናገሩለት የናዝሬቱን ኢየሱስ አግኝተነዋል ነው የሚለው መጽሐፉ። አሁን ሙሴ ምን ብሎ ነው የጻፈው? ዘሰበከ ሙሴ በኦሪት ወኢሳይያስ ነገረ በትንቢት ይላል ሊቁ። ሙሴ በኦሪት ምን ብሎ ነው የጻፈለት ሲባል ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ሙሴ ምን ብሎ እንደተናገረ ምን ብሎ እንዳስተማረ መጽሐፍ ራሱ ይነግረናል። ወንጌል ማለት በኦሪት ማህፀን ውስጥ ስትሰበክ የቆየች ናት። ወንጌል ሐዲሱ ሕግ እስኪመጣ ድረስ እግዚአብሔር በብሉይ ኪዳን በተለያየ መንገድ ምስጢሩን ይገልጥ ነበረ፣ ለባሪያዎቹ ይናገር ነበረ። ምን ብሎ? በዚህ በኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ እንደዚህ ይላል፣ ነቢየ አነስ ሎሙ እምአዊሆሙ ዘከማከ ወአነብር ቃሌ ውስተ አፉ ወይነግሮሙ በከመ አዘዝኩዎ። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ እንዳንተ ያለ ነቢይ ከወንድሞቻቸው መካከል አስነሳላቸዋለሁ፣ ቃሌንም በእርሱ አንደበት ውስጥ አኖራለሁ፣ እንዳዘዝኩትም ሁሉ ይነግራቸዋል ይላል። አሁን ይሄ ምስጢር አለው። ነቢያት ትንቢት የተናገሩለት ሙሴ በኦሪት የጻፈለት ማለት የሙሴ ጽሑፍ የሙሴ አገልግሎት የክርስቶስን አመጣጥ ያስረዳ ነበረ ስንል ነቢየ አነስእ ሎሙ እምአኀዊሆሙ ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ ብሎ እግዚአብሔር ለነቢይ ሙሴ የነገረውን ለጊዜው ለኢያሱ የተነገረ ቢሆንም ፍጻሜው ግን ለክርስቶስ ነው። ለጊዜው ለማን የተነገረ ነው? ለማን የተነገረ ነው? ለኢያሱ። ከሙሴ ቀጥሎ ሕዝበ እስራኤልን ያስተዳደረ፣ ሕዝበ እስራኤልን የመራ፣ ሕዝበ እስራኤልን የመገበ፣ ከነዓንን ያወረሰ ከሙሴ በኋላ ኢያሱ ነው። እንዳንተ ያለ ነቢይ አስነሳለሁ ሲባል እንደ ሙሴ ያለ ነቢይ ኢያሱን ሲመለከት ነው።
ፍጻሜው ግን ይህ ቃል ስለ ኢየሱስ ክርስቶስ የተነገረ ቃል ነው። ለዚህ ነው ፊልጶስ ለናትናኤል ሙሴ በኦሪት የጻፈለት አለ። ሙሴ በኦሪት ምን ብሎ ጻፈ? አሁን የሙሴ ኦሪትን ጽፈት ክርስቶስ ከሰማያት እንደሚወርድ ከድንግል ማርያም እንደሚወለድ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው እንደሚሆን ይገልጣል። ምን ብሎ? እንዳንተ ያለ ነብይ አስነሳለሁ አለ። በእርሱ ውስጥ ቃሌን አኖራለሁ እንዳዘዝኩትም ያደርጋል ሲል እንዳንተ ያለ ነብይ ብሎ ነው የሚገልጠው። ለምን? ኢየሱስ እንደ ሙሴ ያለ ነው ወይ? እንዴት እንደ ሙሴ ተባለ? ሙሴና ኢየሱስ የተለያዩ ናቸው። ሙሴ ለቤቱ የታመነ አገልጋይ ነው እንጂ ባለቤት አይደለም። ሙሴ ፍጡር ነው እንጂ ፈጣሪ አይደለም። እንዳንተ ያለ ነብይ ይላል። ምን ለማለት ተፈልጎ ነው? እንዳንተ ያለ ነብይ ሲል ኢየሱስ ክርስቶስ ከሦስቱ አካል አንዱ አካል ስጋን እንደሚለብስ ወለ እግዚአብሔር ሰው እንደሚሆን ይናገራል። ማን ሰው እንደሚሆን ይናገራል? እንደ ሙሴ ያለ የተባለው ክርስቶስ እንዴት ነው ይባል? ከሦስቱ አካል ተለይቶ አንዱ አካል በአካል ከሰማያት ወርዶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው እንደሚሆን ይናገራል። እንዳንተ ያለ ነብይ ማለት ይሄ ነው። ለጊዜው ለኢያሱ የተነገረ ቢሆንም ከእስራኤላውያን ዘር ኢየሱስ ክርስቶስ እንደሚወለድ እንደ ሙሴ መባሉ ደግሞ ስጋን እንደሚዋሃድ ስጋን እንደሚለብስ የሚናገር ቃል ነው ይሄ። ለዚህ ነው ዘጸአት ሙሴ ውስጥ ኦሪት አለ። ሙሴ በኦሪቱ የጻፈለት ሙሴ በኦሪቱ የገለጠው የሙሴ አገልግሎት በአጠቃላይ የክርስቶስን አመጣጥ የሚያስረዳ ነበረ። በዕብራውያን መልእክቱ ሐዋርያው ሲናገር ዕብራውያን ምዕራፍ 11 ቁጥር 25 ጀምረን ስናየው እስመ አእመረ ሙሴ ትዕይርተ መስቀሉ ለክርስቶስ ከመ አቢ ትዕይርተ መስቀሉ ለክርስቶስ ይላል። ሙሴ ትኩር ብሎ የክርስቶስ ሰላም እንደሚበልጥ ያወቀ የክርስቶስ ሕይወት እንደሚበልጥ የተረዳ ነበረ። ሐዋርያው የእምነት አገልጋዮችን የእምነት ከዋክብትን በጠቀሰበት ምዕራፍ 11 ላይ ሙሴን አንስቶታል። የእምነት ጅግና ስለሆነ የእምነት ሐዋርያ ስለሆነ የብሉይ ኪዳን ሐዋርያ ስለነበረ በኦሪት ውስጥ የተገለጠ ወንጌላዊ ነበረ ሙሴ። ምክንያቱም ለጊዜው በግብጽ ከሚገኘው ደስታ ይልቅ ከሕዝበ እግዚአብሔር ጋር ሐዘንን የመረጠ ለጊዜው ከሚገኘው ዱሎትና ምቾት ይልቅ ከእግዚአብሔር ሕዝብ ጋር ስደትን የመረጠ ታላቅ ሰው ነበረ። ሐዋርያት በወንጌል የሰሩትን ሥራ አስቀድሞ በኦሪት ያረጋገጠ ሙሴ የእግዚአብሔር አገልጋይ ነበረ። የሙሴ ሕይወት የክርስቶስን አመጣጥ ያስረዳ ነበረ። የሙሴ አገልግሎት ክርስቶስ ከሰማያት እንደሚወርድ ከድንግል ማርያም እንደሚወለድ የሚያሳይ መንገድ ገላጭ ነበረ ማለት ነው። ስለሆነም በነቢያትና በሐዋርያት መሰረት ላይ የታነጸች ቤተክርስቲያን ሙሴ በኦሪት የጻፈለትን ነቢያት ትንቢት የተናገሩለትን አለ። የሙሴ ሕይወት የክርስቶስን አመጣጥ ያስረዳ ነበር ማለት ይሄ ነው። ዘሰበከ ሙሴ በኦሪት ማለት ይሄ ነው። ኦሪት ዘጸአት ምዕራፍ 12 ከቁጥር 1 ጀምረን ስንመለከተው እነሆ እስራኤላውያን ሙሴ ከሞተ በኩር ለማምለጥ ከመቅሰፍትና ከመዓት ለመራቅ ቀንዱ ያልዘረዘረው ጥፍር ያልዘረዘረውን ቀንዱ ያልከረከረውን ለመስዋዕት ምቹ የሆነውን ጠቦት አርዶ የፋሲካውን ድግስ ባከበረ ጊዜ የክርስቶስን አመጣጥ ይገልጽ ነበረ። ክርስቶስን ይሰብክ ነበረ። ሐዋርያት በዓይናቸው አይተው በእጃቸው ዳሰው የተናገሩትን ቃል አስቀድሞ ሙሴ ግን በሕይወቱ ይገልጸው ነበረ። ለዚህ ነው እስመ አእመረ ሙሴ ከመ አቢ ትዕይርተ መስቀሉ ለክርስቶስ በፈርዖን ቤት የልዑል ልጅ መባልን ንቆ ይላል። የንጉሥ ልጅ መባልን ንቆ የንጉሥ ዘመድ ቤተሰብ መባልን ንቆ ከእግዚአብሔር ሕዝብ ጋር ስደት የመረጠው ሙሴ ክርስቶስን በመናፈቅ ነው። ማንን ለማገልገል ነው? ማንን ለማገልገል? እግዚአብሔርን ለማገልገል። ከእግዚአብሔር ሕዝብ ጋር ስደት ይሻላል አለ። ከንጉሱ ጋር ቤተሰብ ነኝ ማለትን አልፈለገም። ለምን? ከክርስቶስ የሚገኘው ሰላም ከክርስቶስ የሚገኘው ደስታ ከሁሉም የሚበልጥ መሆኑን ስለተረዳ ማለት ነው። ለዚህ ነው ሐዋርያው ሲናገር ሙሴ በኦሪት የጻፈለትን አለ። ሙሴ በኑሮ የገለጠውን ሙሴ በሕይወቱ የገለጠውን የናዝሬቱን ኢየሱስ አግኝተነዋል አለ። ሙሴ በኦሪት የጻፈለት እንዲህ ብሎ ነው ነቢይ አነስእሎሙ እምአኀዊሆሙ ዘከማከ እንዳንተ ያለ ነቢይ አስነሳላቸዋለሁ። ለኢያሱ የተነገረ ቢሆንም እንደ ሙሴ ተባለ። ወልደ እግዚአብሔር ሰው እንደሚሆን ለመግለጽ ወልደ እግዚአብሔር ሥጋን እንደሚለብስ ለማረጋገጥ እንዳንተ ያለ ነቢይ ብሎ ተናገረ። ስለሆነም ሙሴ በኦሪት የጻፈለትን ጌታ ነው የምናመልከው እኛ። በኦሪት ማህፀን ውስጥ የተሰበከችውን ወንጌል ነው የምንቀበለው እኛ። ለዚህ ነው መጽሐፍ በዚህ በዕብራውያን መልእክት ምዕራፍ 1 ቁጥር 1 ላይ ሐዋርያው አሁንም
እግዚአብሔር በእነ ሙሴ በኩል እግዚአብሔር በልዩ ልዩ መንገድ መናገሩን ያረጋግጣል። ሐዋርያው እንዲህ ብሎ ዕብራውያን ምዕራፍ 1 ቁጥር 1 ላይ እንደዚህ የሚል ቃል እንመለከታለን። በብዙ ነገር ወበብዙ መክፈል አይዳ እግዚአብሔር ለአበዊነ በነቢያቲሁ ይላል። እግዚአብሔር ከጥንት ጀምሮ ከመቼ ጀምሮ? ከጥንት ጀምሮ በልዩ ልዩ መንገድ በተለያየ ጎዳና ይናገር ነበር ይላል። በነቢያት አድሮ ለአባቶቻችን ተናገረ። በብዙ ህብረ ትንቢት በብዙ ህብረ አምሳል እግዚአብሔር ይናገር ነበር ከጥንት ጀምሮ። አሁን ሐዋርያው የነቢያትን አገልግሎት የሙሴን አገልግሎት የብሉይ ኪዳን አስተምሮ ምን እንደሚመስል ለመግለጽ እግዚአብሔር አለ በልዩ ልዩ ህብረ መንገድ በልዩ ልዩ ህብረ ትንቢት በብዙ አምሳል ይናገር ነበር አለ። ከ5500 ዘመን በፊት እግዚአብሔር በብዙ መንገድ ተናግሯል አለ። እግዚአብሔር በብዙ መንገድ አስተምሯል አለ። በመጨረሻው ዘመን ግን ይላል ወበዳህሪሰ መዋዕል ነገረነ በወልዱ ይላል። በመጨረሻው ዘመን ግን 5500 ዘመን ከተፈጸመ በኋላ የነቢያት ትንቢት በተረጋገጠበት ሰዓት የነቢያት ትንቢት በተፈጸመበት ሰዓት ግን በልጁ ነገረን ይላል። በማን ነገረን? በማን ነገረን? በልጁ ነገረን። እንደ ቀድሞው ነው አይደለም ማለት ነብይን አላከማል መላእክትን አላከም። በመጨረሻው ዘመን በነቢያት አድሮ እንደተናገረው ያይደለ በልጁ ህልው ነው በመልክ በሚመስለው በባህሪ በሚተካከለው በአንድ ልጁ ነገረን አለ። እርሱ ነግሮን በልጁ በተናገረ ጊዜ ዓለም ሁሉ ተቀደሰ። በልጁ በተናገረ ጊዜ ከሞት ወደ ሕይወት ተሸጋገርን። በልጁ በተናገረ ጊዜ ከውርደት ወደ ክብር ወጣን። በልጁ በተናገረ ጊዜ ከድቅድቁ ጨለማ ወደሚደነቀው ብርሃን ወጣን። በልጁ የተናገረን ክርስቶስ በልጁ የተናገረን እግዚአብሔር ራሱ የነገረን ክርስቶስ ክብር ምስጋና ለስሙ ይሁንልን። እርሱ በተናገረ ጊዜ ነው ዓለም የተረጋጋው። እርሱ በተናገረ ጊዜ ነው ሐዘንተኛው ዓለም የተረጋጋው። እርሱ በተናገረ ጊዜ ነው የወደቁት የተነሱት። እርሱ በተናገረ ጊዜ ነው ከውርደት ወደ ክብር የወጣ ነው። ራሱ በተናገረ ጊዜ በነቢያት ህልው ነው አይደለም የተናገረው አድሮ ነበረ። በልጁ ህልው ነው በተናገረ ጊዜ ግን ዓለም ሁሉ ዳነ። ማን በተናገረ ጊዜ? ራሱ እግዚአብሔር በተናገረ ጊዜ እንደ ቀድሞው ነው አለ። በብዙ ህብረ አምሳል በብዙ ህብረ ትንቢት እንደተናገረው አይደለም አለ። መላእክትን ልኮ እንደተናገረው አይደለም። ነቢያትን ልኮ እንደተናገረው አይደለም። በልጁ ህልው ነው የነገረን። እርሱ ግን አለ በመጨረሻው ዘመን ነው። ስለሆነም እኛ ያለነው በልጁ በተናገረበት ዘመን በሐዲስ ኪዳን ነው። እግዚአብሔር ራሱ በተናገረበት ዘመን ነው በሐዲስ ኪዳን ያለነው። ይሄንን ለመግለጽ ደግሞ ቤተክርስቲያናችን ከጥንት ጀምሮ የነበረውን አስተምህሮ አለ። ከመቼ ጀምሮ የነበረውን? በኦሪት የነበረውን አስተምህሮ፣ ከኦሪት በፊት የነበረው በሕገ ልቦና የነበረው በሕገ ኦሪትም የነበረው አስተምህሮ የቤተክርስቲያን አስተምህሮ ነው። ቤተክርስቲያን በነቢያትና በሐዋርያት መሰረት የታነጸች ስለሆነች ይህንን ለማንሳት ዘመነ ስብከትን ታከብራለች። የነቢያትን ስብከት የነቢያትን አስተምህሮ የሙሴን አስተምህሮ የሙሴን ሕግ ስለሆነ ሙሴ በኦሪት የጻፈለትን አለመጻፍ ቀጥሎ ደግሞ ነቢያት ትንቢት የተናገሩለትን እነማን ትንቢት የተናገሩለትን እነማን? የሙሴን ሕይወት ተመለከት ነው። የነቢያት አስተምህሮ ደግሞ አለ። ነቢያት ትንቢት ተናግረውለታል። ነቢያት ይህንን አስተምረዋል። አስቀድሞ ከሰማያት እንደሚወርድ ከድንግል ማርያም እንደሚወለድ ነቢያት ያልተናገሩት የለም። አስቀድሞ እነ ነቢዩ ኢሳይያስ ስለመወለዱ ስለመውረዱ ተናግረዋል። ከዛ በፊት አስቀድሞ በጸሎት ልመናን ያቀርቡ ነበረ። እነ ቅዱስ ዳዊት ቅድም እንዳየነው ክንድህን ከአርያም ላክ እያሉ ፈኑ እዴከ እምአርያም ክንድህን ከአርያም ላክ እጅህን ከአርያም ላክ እያሉ ይጸልዩ ነበር። እኛ የምንጾመው ይህን ጾም ነቢያት የጾሙት ጾም ነቢያት የለመኑት ልመና ተቀባይነት አገኘ። እግዚአብሔር እንደሚመጣ እግዚአብሔር እንደሚገለጥ አስቀድሞ ይማጸኑ ነበረ። ሱባኤውን ይቆጥሩ ነበረ። ትንቢት ይናገሩ ነበር። የተቆጠረው ሱባኤ ደረሰ። ነቢያት የተናገሩት ትንቢት ተፈጸመ እያልን ነው የምንጾመው። እኛ አሁን የምንጾመው ለዚህ ነው። እግዚአብሔር መጣ፣ ወረደ፣ ተወለደ ብለን በማመን የነቢያት አስተምሮ። ምክንያቱ የምናመልከው አምላክ የምናመልከው ጌታ ሙሴ በኦሪት የጻፈለት ነቢያት ትንቢት የተናገሩለት። ማን በኦሪት የጻፈለት? ማን በኦሪት የጻፈለት? ሙሴ በኦሪት የጻፈለት። ነቢያት ደግሞ ትንቢት የተናገሩለት እነ ነቢዩ ኢሳይያስ እንደዚህ ያሉ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስንመለከት እንደዚህ ይላል፣ ጌታ እግዚአብሔር ምልክት ይሰጣችኋል፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች። ድንግል በድንግልና ጸንሳ በድንግልና ትወልዳለች።
ጌታ እግዚአብሔር ራሱ ምልክት ይሰጣቸዋል። ነቢያት የተናገሩት ትንቢት ማለት ይሄ ነው። ሙሴ በኦሪት የጻፈለት ነቢያት ትንቢት የተናገሩለት ማለት ዘሰበከ ሙሴ በኦሪት ወኢሳይያስ ነገረ በትንቢት ሙሴ በኦሪት የጻፈለት ነቢያት ደግሞ ትንቢት የተናገሩለት ማለት ይሄ ነው። ምን ነበረ ትንቢት ሲባል እግዚአብሔር ራሱ ምልክት ይሰጣል አሉ። ማን ምልክት ይሰጣል? እግዚአብሔር ራሱ ምልክት ይሰጣል። ምልክቱ ምንድነው? ድንግል በድንግልና ጸንሳለች፣ በድንግልና ትወልዳለች። ይሄ ልዩ ምልክት ነው። በድንግልና ጸንሳ በድንግልና የወለደች የለችም። ልዩ ምልክት ግን ይሄ ነው። በድንግልና ጸንሶ በድንግልና መውለድ። ይሄ ምልክት የእግዚአብሔር ምልክት ነው። የማን ምልክት ነው? በዓለማችን ብዙ ምልክቶች አሉ። ዛሬ የምንጠቀምባቸው ምልክቶች ግን ነገ ላንጠቀምባቸው እንችላለን። ትናንትና የነበሩት ምልክቶች ዛሬ ሊቀየሩ ይችላሉ። ዛሬም ያሉ ምልክቶች ነገ ላይኖሩ ይችላሉ። የእግዚአብሔር ምልክት ግን የማይቀየር ነው። የማን ምልክት? አሁን የእመቤታችን ድንግልና የማን ምልክት ነው? ማን የሰጠው ምልክት ነው? በድንግልና ጸንሶ በድንግልና መውለድ ብቻ ሳይቻልም ለማንም አልተደረገም፣ ለማንምም አይሆንም። ድንግል ስትሆን እናት ስትሆን ድንግል ማን ብቻ ናት? ማን ብቻ ናት? እመቤታችን ብቻ ናት። ሰው ተጸነሰ ተወለደ ካልን ዘር ቀድሞ ከአባቱ አብራክ ተከፍሎ ዘር ወጥቶ ከእናቱ ደም ረግቶ በዚህ ነው ሰው የሚፈጠረው። መጽሐፍም እንደሚናገር ኦ ዘታወጽኦ ለሕፃን እምኀቤ ብእሲ ወትፌኖ ውስተ ከርሰ ብእሲ ወትጠበልሎ በሰማድል ይላል። ሰው የሚሰራው እንደዚህ ነው። ከአባቱ አብራክ ዘር ተከፍሎ ነው ከእናቱ ደም ጋር ተዋህዶ ሰው ይሰራል። ድንግል በድንግልና ጸንሳ በድንግልና ስትወልድ ግን ሊቁ ምን ይላል? ኢቀደሞ ዘር ለልደቱ ይላል። ለመወለዱ ዘር አልቀደመው፣ ለመጸነሱ ዘር አልቀደመው። ዘእንበለ ዘርአ ብእሲ ድንግል በድንግልና ጸንሳ እግዚአብሔር በሰጠው ምልክት። ማን በሰጠው ምልክት? ነቢያት ትንቢት የተናገሩለት ማለቱ ይሄ እነ ኢሳይያስ በድንግልና ጸንሳ በድንግልና ትወልዳለች ብሎ ነቢያት የተናገሩለት ምልክት። ተመልከቱ ይሄን ምልክት የማይፋቅ የማይሰረዝ የማይለወጥ የማይታደስ የማይቀየር ጽኑ ምልክት ነው። የማን ምልክት ነው? የማን ምልክት ነው? አሁን የእመቤታችን ድንግልና የማያውቁና የማይቀበሉ ሰዎች እመቤታችን ዘላለማዊት ድንግል አይደለችም ብለው የሚከራከሩ ሰዎች የእግዚአብሔርን ምልክት አይቀበሉም። የማንን ምልክት? የማንን ምልክት? የእግዚአብሔር ምልክት አይቀበሉም። ምልክት ካልተቀበልን መግባባት አይቻልም። የእግዚአብሔር ምልክት የሰው ምልክት እንኳን የትራፊክ ምልክት አለ፣ የመንገድ ምልክት አለ፣ ሌላ ምልክት አለ። የእግዚአብሔር ምልክት አለመቀበል ከእግዚአብሔር ጋር መግባባት አይቻልም። የእመቤታችንን ዘላለማዊ ድንግልና አለመቀበል የእግዚአብሔርን ምልክት አልቀበልም ማለት ነው። ምክንያቱም ጌታ ራሱ ምልክት ይሰጣቸዋል። ማን ራሱ? ማን አለ? ጌታ ራሱ። አሁን ድንግል በድንግልና ጸንሳ በድንግልና እንደምትወልድ የማን ምልክት ነው ማለት ነው? የእግዚአብሔር ምልክት። ይሄ ነው በእግዚአብሔር መንፈስ ቅዱስ ተከናወነ፣ በግብረ መንፈስ ቅዱስ ተሰራ የምንለው ይሄ። ስለሆነ ሙሴ በኦሪት የጻፈለትን እነ ኢሳይያስ ደግሞ ትንቢት የተናገሩለትን ምን ብለው? በድንግልና ተጸንሶ በድንግልና እንደሚወለድ ነቢያት ተናግረውት ነበር። ነቢያት የሰበኩለት ማለት ይሄ ነው። የነቢያት ስብከት የምንለው ዘመነ ስብከት የምንልበት ምክንያት ይሄ ነው። ክርስቶስ ከሰማያት እንደሚወርድ ከድንግል ማርያም እንደሚወለድ በምን አይነት ልደት እንደሚገኝ እንዴት እንደሚወለድ በድንግልና ተጸንሶ በድንግልና እንደሚወለድ ነቢያት ተናግረውት ነበረ። የነቢያትን አስተምህሮ ምክንያት በማድረግ መሰረት በማድረግ ደግሞ ዘሰበከ ሙሴ በኦሪት ወኢሳይያስ ነገረ በትንቢት ነው። ምን ይላል ሊቁ? አሁንም አበው ሰበኩ ምጽአተ ወልድ እስከ ትመጽእ ሐዳስ ሕግ አዲስ የሆነችው ወንጌል እስክትገለጥ ድረስ እግዚአብሔር በገለጸላቸው መጠን ነቢያት ትንቢት ተናገሩ። ለኢሳይያስ ትንቢት ተናገሩ። ሌሎቹም እነ ሚክያስ እንዴት እንደሚወለድ እነ ኢሳይያስ፣ እንዴት እንደሚሰደድ ደግሞ እነ ሆሴዕ ለምን እንደሚሰደድ ሁሉ ተናገሩ። የት እንደሚወለድ በቤተልሔም በኤፍራታ እንደሚወለድ እነ ሚክያስ ተናገሩ። ነቢያት ያልተናገሩት ትንቢት የለም። እግዚአብሔር አስቀድሞ እንኳን የመጀመሪያውን ምጽአት አይደለም ዳግም እንደሚመጣ እንኳን ነቢያት ትንቢት ተናግረዋል። ዳግም እንደሚገለጽ እግዚአብሔር አይቀርም፣ ዳግምም ይመጣል። ማን አይቀርም? ማን አይቀርም? እግዚአብሔር አሁንም ይመጣል ብለን ነው የምናምነው። ተስፋ የምናደርገው ይሄ ነው። ነቢያት ደግሞ ለመጀመሪያው አመጣጥ ትንቢት ተናግረዋል። ለዳግም ምጽአቱም ትንቢት ተናግረዋል። እነ መዝሙረኛው ልበ አምላክ ዳዊት እግዚአብሔር ሰገሃደ ይመጽእ ወአምላክነ ያረምም፣ እግዚአብሔር ግልጽ ሆኖ ይመጣል። እንዴት እንደሚመጣ ለምን እንደሚመጣ መቼ እንደሚመጣ አልተገለጸም እንጂ ለምን እንደሚመጣ እንዴት እንደሚመጣ ሁሉ ተገልጧል። ምክንያቱም እግዚአብሔር ግልጽ ሆኖ ይመጣል ማለት እንዴት እንደሚመጣ ይናገራል። ግልጽ ሆኖ ማለት ሁኔታ ነው። በክበበ ትስብእት በግርማ መለኮት
በለበሰው በስጋ ማርያም እንደሚገለጥ ነቢያት ትንቢት ተናግረዋል። ለምን እንደሚመጣ ሁሉ ሳይቀር ምክንያቱም መጥቶ ዝም አይልም ስራ ይሰራል ይላል። እሳት በፊቱ ይነዳል ይላል። ስለዚህ እግዚአብሔር እንደማይቀር እግዚአብሔር እንዴት እንደሚመጣ እግዚአብሔር ለምን እንደሚመጣ መዝሙረኛው ልበ አምላክ ቅዱስ ዳዊት ይናገራል። እግዚአብሔር በተዘጋጀንበት ጊዜ መጥቶ ወደ ክብሩ እንዲያስገባን ፈቃዱ ነው። ይሄ ነው ጸሎታችን። ነቢያት የመጀመሪያውን መምጣት ብቻ አይደለም ስለ ዳግም ምጽአትም ተናግረዋል ማለት ዳግም እንደሚገለጥ ዳግም እንደሚመጣ ለፍርድ እንደሚመጣ ተናግረዋል። ደግሞ እናምናለን አይቀርም። እግዚአብሔር እንኳን ለፍርድ ለመወቀስም መጥቷል። ለምን መጥቷል? ለመከሰስም መጥቷል እኮ እግዚአብሔር አልቀረም። እግዚአብሔር ለመሰደብም መጥቷል። እግዚአብሔር ለመራብም መጥቷል። ለመጠማትም መጥቷል። እግዚአብሔር ለመቁሰልም መጥቷል። ለመሞት መጥቷል። ለመሞት ያልቀረ እግዚአብሔር ለፍርድ አይቀርም። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አይቀርም እግዚአብሔር። ተስፋችንም ይሄ ነው። ለመከሰስ ለመወቀስ ምራቅ ሊተፋበት የመጣ ጌታ በልዕልና ሊፈርድ አይቀርም ይመጣል እግዚአብሔር። ማን አይቀርም? መጽሐፍም እንደዚህ ይላል ኢያጎነድ እግዚአብሔር ቃለ ዘነበበ እግዚአብሔር ስለ ተስፋ ቃሉ አይዘገይም ይላል መጽሐፍ። አይዘገይም። ታዲያ ምንድነው? ወትዕግሥቱሰ ለእግዚእነ የሀብክሙ መድኃኒተ የእግዚአብሔር ትዕግስት መዳናችሁ እንደሆነ ቁጠሩ። ወዶ ለንስሐ እየታገሰ ነው እንጂ ማን ይመጣል ይላል? ማን ይመጣል? እምነታችን ይሄ ነው። ስለዚህ መጀመሪያ እንደመጣ አሁን ደግሞ ይመጣል። የመጀመሪያው መምጣት በትህትና ነበር፣ በልዕልናም አይቀርም ይመጣል እግዚአብሔር። ለመከሰስ ለመወቀስ ነበር፣ አሁን ግን ለፍርድ ይመጣል። ስለሆነም ነቢያት ለመጀመሪያው ምጽአት ለቀዳማይ ምጽአት ብቻ አይደለም ስለ ዳግም ምጽአትም ተናግረዋል። ምን ብለው? እግዚአብሔር ግልጽ ሆኖ ይመጣል። ስለሆነም ሐዋርያው ሲናገር ምን አለ? ለናትናኤል እነሆ ረከብናሁ ለኢየሱስ እምናዝሬት ወልደ ዮሴፍ ዘጸአፈ ሙሴ ውስተ ኦሪት ወኢሳይያስ ወነቢያት ተነበዩ በእንቲአሁ ሙሴ በኦሪት የጻፈለትን ነቢያት ትንቢት የተናገሩለትን የናዝሬቱን ኢየሱስ አግኝተነዋል። የመቼውን ኢየሱስ? የየትኛውን ኢየሱስ? የናዝሬቱን ኢየሱስ። እያንዳንዱ የራሱ ሐሳብ የያዘ ነው። ወልደ ዮሴፍ ይላል ናትናኤል። ማን ነው? ፊልጶስ። ለምንድን ነው ያለው ሲባል መተርጉማኑ በብዙ ገልጸውታል። መተርጉማኑ በብዙ ተርጉመውታል። የዮሴፍ ልጅ የናዝሬቱን ኢየሱስ አግኝተነዋል አለ። መጀመሪያ ሙሴ በሕጉ የጻፈለትን ነቢያት ትንቢት የተናገሩለትን ሁለት ሐሳቦችን አይተን አሁን ደግሞ ወልደ ዮሴፍ ብሎ ተናግሯል። የዮሴፍ ልጅ አለ። ኢየሱስ ክርስቶስ ግን የዮሴፍ ልጅ ሳይሆን የማን ልጅ ነው? የማን ልጅ ነው? የማን ልጅ ነው? የእግዚአብሔር ልጅ። መጽሐፍ ራሱ እኮ ይላል ዝንቱ ውእቱ ወልዴ ዘአፈቅር ዘቦቱ ሰመርኩ። የማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ ስንመለከት እናንተ እንደምትሉት የዮሴፍ ልጅ አይደለም፣ በእርሱ ህልውኜ ለመስዋዕትነት የመረጥኩት ተወዳጁ ልጄ በእርሱ ደስ የሚለኝ እርሱ ነውና እርሱን ስሙ ነው ያለው መጽሐፍ። ልጄ ነው ያለው። ወልደ ዮሴፍ ያለው ፊልጶስ ከዚህ የተነሳ ነው በዮሴፍ ቤት የሚያድግ መሆኑን ለመግለጽ። በማን ያደገ መሆኑን? በዮሴፍ ቤት፣ በቤተ ዮሴፍ። ወላጅ ብቻ ሳይሆን አሳዳጊም አባት እንደሚባል ለመግለጽ ነው። አንደኛው ሚስጥር ይሄ ነው። ሁለተኛው አይሁድ የዮሴፍ ልጅ የሚሉት የማን ልጅ የሚሉት? የማን ልጅ የሚሉት? የዮሴፍ ልጅ የሚሉት አይሁድ የዮሴፍ ልጅ ብለው የሚጠሩት የዮሴፍን ልጅ አገኘነዋል። በሁለት ነገር ፈተውታል ሊቃውንቱ። አንደኛው በቤተ ዮሴፍ ያደገ መሆኑን ለመግለጽ አሳዳጊ አባት ስለሚባል፣ ሁለተኛው ደግሞ አይሁድ የዮሴፍ ልጅ የሚሉትን የማን ልጅ የሚሉትን? የዮሴፍ ልጅ የሚሉትን የናዝሬቱ ኢየሱስን አግኝተነዋል አለ። ታዲያ የናዝሬቱ ኢየሱስን ስለተባለ ናትናኤል ደነገጠና ከናዝሬት መልካም ነገር ይወጣልን አለ። ከናዝሬት ደግ ነገር ይገኛልን አለ። ናዝሬት ማለት የገሊላ ዋና ከተማ ናት። የማን ከተማ ናት? የማን? የገሊላ ከተማ በናዝሬት ይላል ራሱ የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ። ናዝሬት ማለት የእመቤታችንና የዮሴፍ ቦታ ናት፣ የዮሴፍ ሰፈር ናት። ታዲያ በዚያን ዘመን የነበሩት እስራኤላውያን በናዝሬት ይኖሩ የነበሩትን አሕዛብና እስራኤላውያን ተቀላቅለው ይኖርባት የነበረች ከተማ ስለሆነች ይንቋት ነበር፣ ይጸየፏት ነበር። ናዝሬት ማለት የገሊላ ዋና ከተማ ከሆነ ነቢይ ከገሊላ እንዴት ይነሳል እያሉ ፈሪሳውያን ብዙ ጊዜ ይንቋትና ይጸየፏት ነበር። ይሄንን ለማንጸባረቅ ደግሞ ናትናኤል ምን አለ? በእውነት ከናዝሬት መልካም ነገር ይገኛልን አለ። ከማን? ኢየሱስ ክርስቶስ ግን በናዝሬት አደገ እንጂ የተወለደው ቤት ነው። ቤት ነው የተወለደው። በቤተልሔም ተወልደ ወበናዝሬት ተሐጽነ ይላል። በቤተልሔም ተወለደ፣ በናዝሬት አደገ። ቤት አደገ፣ በናዝሬት አደገ። የናዝሬቱን ኢየሱስ አግኝተነዋል አለ። በቤተልሔም መወለዱን ዘነጋና በናዝሬት ማደጉን ብቻ ገለጠ። ይሄንን ስለሰማ ደግሞ የገሊላ ሰዎች ይህን ያህል የሚወራላቸው ዝነኞች ሰዎች አይደሉም ለማለት ናትናኤል
ከናዝሬት እንዴት ደግ ነገር ይወጣል አለ። ተገኘ እንጂ በናዝሬት አደገ እንጂ ሁላችንንም ያሳደገን አባት በናዝሬት አደገ። ሁላችንንም የጠበቀ አባት፣ ሁላችንንም የባረከ አባት በናዝሬት ተመላለሰ፣ በናዝሬት ታደገ። የናዝሬቱ ኢየሱስ እንለዋለን። ዛሬም ይሰማናል፣ ያዳምጠናል፣ ጥያቄያችን ይመልሳል፣ እንቆቅልሻችን ይፈታል። ክብር ምስጋና ለናዝሬቱ ኢየሱስ ለኢየሱስ ክርስቶስ። የናዝሬቱ ኢየሱስ ጥያቄን ይመልሳል። የናዝሬቱን ኢየሱስ አግኝተነዋል። ታዲያ እንዴት ደግ ነገር ይገኛል ሲባል ኢየሱስ ክርስቶስን እንዲህ ብሎ ተናገረ። ጨርሰው ትምህርታችንን እናጠቃልለው። እንዲህ አለ፣ ከናዝሬት ደግ ነገር ይወጣልን ሲባል እነሆ ተንኮል የሌለበት ንጹሕ በአማን እስራኤላዊ ኃጢአት የሌለበት ንጹሕ ሰው ተብሎ ተመሰከረለት። ለማን? ለናትናኤል። ለማን የተመሰከረለት? ለናትናኤል። በዚህ ጊዜ ነበር ናትናኤል ይሄንን ሲያውቅማ ከየት አወቀኝ? እንዴት አወቀኝ? እንዴት እንደዚህ አልክ ሲናገር ብሎ ሲመልስለት ከበለስ በታች ሳለህ አውቃለሁ አለው። ከየት በታች? ከበለስ በታች ሳለህ አውቃለሁ። ፊልጶስ ሳይጠራ ገና ሳለ በማለዳ ገና ከሕፃንነት ከልጅነት አውቃለሁ ሲለው በእውነት አንተ የእግዚአብሔር ልጅ ነህ አለ። የማን ልጅ ነህ? እውነተኛው ይሄ ነው። የፊልጶስ ምስክርነት ሳይሆን እውነተኛው መሰረት ያለው ምስክርነት፣ አድናቆት፣ አምልኮት የናትናኤል መልስ ነው። የእግዚአብሔር ልጅ የሚል የማን ልጅ የሚል? እንደ አሕዛብ ነብይ ማለት አያስፈልግም። እንደ ሌሎችም አማላጅ ማለት አያስፈልግም። እንደ ሌሎችም ነብይ ማለት አያስፈልግም። እኛ እንደ ናትናኤል የናዝሬቱን ኢየሱስ ወልደ እግዚአብሔር ብለን እናምነዋለን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አዎ ከበለስ በታች ሳለህ አውቃለሁ አለው ይላል። እንግዲህ ተንኮል የሌለበት የእስራኤል ሰው አለ። ለምንድን ነው የእስራኤል ሰው የተባለው ሲባል እስራኤል ማለት ሕሊና ዘይሬው ለእግዚአብሔር ነው ብለው ተርጉመውታል ሊቃውንቱ። በጎ ሕሊና ያለው እግዚአብሔርን ማየት የሚችል። ማንን ማየት የሚችል? እንዴት እድለኛ ነው እግዚአብሔርን ማየት የሚችል። ነቢያት እግዚአብሔርን አይተዋልና ፊት ለፊትም ተያይተዋልና ይላል። በምንድን ነው? በበጎነት። በምንድን ነው እግዚአብሔርን ማየት የምንችለው? በአይነ ስጋችን ሳይሆን በምናችን ነው? በልባችን። አዎ በልባችን። የናዝሬቱን ኢየሱስ የምናገኘው በልባችን ነው። አዎ ሕሊና ዘይሬው ለእግዚአብሔር፣ በጎ ሕሊና ያለው ቅን ሰው ማለት ነው። ተንኮል የሌለበት እንደ ቀድሞውን እንደ ጥንቱ እንደ ያዕቆብ እግዚአብሔርን ተስፋ የሚያደርግ እግዚአብሔርን የሚመለከት እግዚአብሔርን የሚያምን እግዚአብሔርን የሚያመልክ። አሁን እኮ በከተማችን በዓለማችን የጠፋው በጎ ሕሊና ያለው ሰው እግዚአብሔርን ማየት የማይችል እግዚአብሔርን ማየት ያልቻለ ሰው እንዴት እግዚአብሔር ይኖረዋል? እንዴት ወንድሙን ይወዳል? እንዴት እህቶቹን ይወዳል? እንዴት ቤተሰቦችን ይወዳል? እግዚአብሔርን ማየት የሚችል በጎ ሕሊና ለሁላችንም ይስጠን። እግዚአብሔርን ማየት ስንችል ነው ፍቅርን የምናየው። እግዚአብሔርን ማየት ስንችል ነው በጎዎች የምንሆነው፣ ርኅሩኆች የምንሆነው፣ ለይቅርታ እሺ የምንለው የምንታዘዘው፣ ለንስሐ የምንጋበዘው እግዚአብሔርን ማየት ስንችል ነው። እግዚአብሔርን ማየት ስንችል ያኔ የከፈለልን ዋጋ ቁልጭ ብሎ ይታየናል። እግዚአብሔርን ማየት ስንችል እሺ እንላለን፣ ለንስሐ እሺ እንላለን፣ ለቁርባኑ እሺ እንላለን፣ ለቅዱስ ሥጋውና ለክቡር ደሙ እንታዘዛለን። ማንን ማየት ስንችል? እሱን ስናይ በአይነ ልቦናችን ነው ፍቅሩ ትዝ የሚለን። እርሱን ስናይ ነው ቀራንዮ ትዝ የሚለን። እርሱን ስናይ ነው መስቀሉን የምንቀበለው የምናከብረው። ታረቁ ስንባል እሺ የምንለው፣ ታዘዙ ስንባል እሺ የምንለው። ሕሊና ያለው በጎ ሕሊና ያለው እግዚአብሔርን ማየት የሚችል። ማንን ማየት የሚችል? እርሱን የምንመለከትበትን አይነ ልቦና ይስጠን። እርሱን ማየት ካልቻለን መንግሥተ ሰማያት ትዝ አይለንም። እርሱን ማየት ካልቻለን አንታዘዝም፣ እሺ አንልም፣ አንታረቅም። እግዚአብሔር እርሱን የሚያይ በጎ ሕሊና ለሁላችንም ይስጠን። ተንኮል የሌለበት የእስራኤል ሰው ከበለስ በታች የሚታወቅ እንግዲህ መተርጉማኑ በብዙ ተርጉመውታል። ዋናው ሐሳብ ግን እግዚአብሔርና ናትናኤል የሚታወቁበት ከበለስ በታች ነገር አለ። ነገሩ ምንድነው? በበጎ ሲተረጉሙት ሊቃውንቱ እንዲህ ብለዋል። የተቆጠረው ሱባኤ ደረሰ ቀረ እያለ ያወርድ ያወጣ ነበረ፣ ያመላለስ ነበረ፣ ይህንን ይማጸን ይለምን ነበረ። ከዚህ የተነሳ ነው ስለሆነ ከበለስ በታች አየው ሲለው የእግዚአብሔር ልጅ ብሎ መሰከረለት ብለው ተርጉመዋል። ከዚህ የተነሳ ደግሞ ተንኮል የሌለበት የእስራኤል ሰው ጻድቅ፣ የዋህ ሰው፣ በጎ ሕሊና ያለው ተብሎ ተመስክሮለታል። ከዚህ በኋላ ነበር ይህንን በማመኑ ከዚህ በላይ ታያለህ ተባለው። ከምን በላይ? ከዚህ የሚበልጥ ነገር ታያለህ ተባለ። ስለሆነም ከዚህ የሚበልጥ ነገር ማየት የምንችለው፣ ከዚህ የሚበልጥ ነገር መረዳት የምንችለው የናዝሬቱን ኢየሱስ አግኝተነዋል ተብሎ ነቢያት ትንቢት የተናገሩለት፣ ሙሴ በኦሪት የጻፈለት ከናዝሬቱ ከኢየሱስ ክርስቶስ ጋር መኖር እኛ በ40 ቀናችንና በ80 ቀናችን አግኝተነዋል። መቼና መቼ? ሴቶች በ80 ቀን፣ ወንዶች ደግሞ በ40 ቀን። አዎ ሥጋውን በልተናል፣ ክቡር ደሙን ጠጥተናል፣ ከእርሱ ጋር እንኖራለን።
ከእርሱ ጋር ስንኖር ነው የሚያምርብን። ከእርሱ ጋር ስንኖር ነው የምናፈራው። ከእርሱ ጋር ስንኖር ነው መልካሞች የምንሆነው። የናዝሬቱን ኢየሱስ ያገኘነው ቤተ ክርስቲያን ውስጥ ነው። የናዝሬቱን ኢየሱስ የምናገኘው በጥምቀት ነው። እኛ የናዝሬቱን ኢየሱስ የምናገኘው በመስቀል ነው። እኛ ስለሆነም የናዝሬቱ ኢየሱስ ወልደ እግዚአብሔር ኢየሱስ ክርስቶስ ሙሴ በኦሪት የጻፈለት ነቢያት ትንቢት የተናገሩለት ነውና ቤተ ክርስቲያናችን የነቢያትን ትንቢት የሙሴን ኦሪት ይዛ የምትከተል በዚህ ሕግ የምትመራ ናት። ኦሪትን የምትቀበል ኦሪትና ነቢያትን ልፈጽም መጣሁ ያለውን ክርስቶስ በኦሪት የነበረውን የምታውቅ የምትረዳ የኦሪትን አስተምሮ የምትቀበል የኦሪትን አስተምሮ የምታስተምር ስለሆነች በነቢያትና በሐዋርያት ላይ የታነጸች ስለሆነች የነቢያትን አስተምሮ የምትሰብክበት ሳምንት ነው። የማንን አስተምሮ? የማንን አስተምሮ? ነቢያት የሰበኩት ክርስቶስ እርሱ ነው። ነቢያት የሰበኩት ጌታ ከሰማያት የወረደው ከድንግል ማርያም የተወለደው ጌታ እርሱ ነውና የናዝሬቱን ኢየሱስ ያገኘነው እኛ በጥምቀት ነውና ከእርሱ ጋር እንኑር። ከማን ጋር እንኑር? ከእርሱ ጋር መኖር ማለት መታረቅ ማለት ነው። ከእርሱ ጋር መኖር ማለት ቅዱስ ሥጋውና ክቡር ደሙን መቀበል ማለት ነው። ከእርሱ ጋር መኖር ማለት በእኔ ኑሩ እንዳልን እርስ በርሳችን ስንዋደድ ነው። እርስ በርሳችን ስንዋደድ የእርሱ መሆናችን ይረጋገጣል። ምክንያቱም መጽሐፍ ምን ይላል? ወናሁ እሁበክሙ ሐዳሰ ትእዛዘ ከመ ትፋቀሩ በበይናቲክሙ፣ አዲስ ትእዛዝ ሰጣችኋለሁ ይህንን ብታደርጉ የኔ መሆናችሁ ይታወቃል ይላልና እርስ በርሳችን ስንዋደድና ስንፋቀር የማንን የእግዚአብሔር ነን። የክርስቶስ ለመሆኑ ማረጋገጫ መታወቂያው እርስ በርስ መዋደድ ብቻ ነውና እግዚአብሔር ፍቅሩን ያብዛልን። እግዚአብሔር ምሕረቱን ያብዛልን። ለዘመነ ስብከቱ እንዳደረሰን ለዘመነ ዕለቱ ለብርሃነ ዕለቱ ከቁጥር ሳያጎል እግዚአብሔር በቸርነቱ ያድርሰን። ያስተማረን የመከረን የገሰጸን የሰራዊት ጌታ አምላካችን ቅዱስ እግዚአብሔር ክብር ምስጋና ለስሙ ይሁንልን። የነቢያት በረከት በሁላችንም ላይ ይደርብን። የሙሴ በረከት በሁላችንም ላይ ይደርብን። የእመቤታችን የድንግል ማርያም አማላጅነት ከሁላችንም ጋር ይሁን። የናዝሬቱ ኢየሱስን አግኝተነዋል። ያስተማረን አምላካችን ክብር ይግባው። ይቆየን። አሁን ሶስተኛ አባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። ይበላል ወራችን ገና በጊዜ የጀመረው አሁን ስትነሱ ናችሁ ሩጣችሁ